ሐሰተኛ የሆኑ ሰዎች ቤተክርስቲያንን በቃ ሁሌ በሐሰት መክሰስ፣ ቤተክርስቲያንን ሁሌ ማንቋሸሽ፣ በቶፒክ ደረጃ ራሱ ቤተክርስቲያንን ካልተሳደቡ በስተቀር ትምህርት ማስተማር የማይችሉ ሰዎች እግዚአብሔር ደግሞ ሲያዋርዳቸው እንደዚህ ነው። ሲያዋርዳቸው በዚህ ደረጃ ሲቀደዱ ይያዛሉ። በዚህ ደረጃ ሲቀደዱ ይሄ ትናንት ዮባ አይ ቲንክ ማን ነው የህግ ባለሙያ ይዞ ገብቶ ላይቭ ይዞ ገብቶ ነበርና አድሬስ ያደረገው ነገር ነው ይመስለኛል። እና በዚህ ደረጃ ቸርችን አታክ ማድረግ ኦኬ፣ በዚህ ደረጃ ቸርችን አታክ ለማድረግ መሄድ፣ ቤተክርስቲያን ውስጥ ያለ ስም ማጠልሸት፣ በዚህ ደረጃ መሄድ በጣም ያሳፍራል። እና ቀለሜ እየሰማ ከሆነ እንደው የሚደርስም ከሆነ እባክህ እንደው በቃ ትልቅ ሰው ነህ፣ በእድሜ ልክ ለመኖር ሞክር በተቻለ መጠን። በቃ ትልቅ ሰው ነህ፣ ልጆች ያሉ ሰው ነህ። በቃ አትሊስት በቃ ትልቅ እንደመሆን አሁን ቤተክርስቲያን ስለምትሰደብ ምናምን አይደለም። አትሊስት በእድሜ እንኳን ማለት በእድሜ ትልቅ እንደመሆን የልጆች አባት እንደመሆን ተከብረ ለመኖር ሞክር። ኦኬ በዚህ ደረጃ ከዛ በኋላ ደግሞ ጀስቲፋይ ለማድረግ ደግሞ የሚሄድበት ርቀት፣ የሚዋሸው ውሸት፣ ያንን የዋሸውን ውሸት ለማጣፋት ሼም ነው። ኦኬ በጣም ሼም ነው። እግዚአብሔር ምስክሬ ነው የምላችሁ። ህሊና የሚባል ነገር አለ። እግዚአብሔር ህሊና ሰጥቶናል። ኦኬ እና አንዳንዴ ህሊናችን እንኳን ኧረ ተው በቃ እየተከስክ ነው፣ ውሸት እያወራ ነው። ህሊናችን ሲወቅሰን ራሱ በቃ ባኮፍ ማድረግ አለብን። በቃ ኦኬ ከተባነነብን እኮ ዞር ማለት ነው። በዚህ ደረጃ ሚዲያ ላይ መቀለጃ እስኪሆን ሰው በዚህ ደረጃ መቀለጃ ሆነው እንዴት ድጋሚ ጀስቲፋይ ሊያደርግ ይወጣል? እና ይሄ ከምንድን ነው ከተባለ ጌታ እንደተናገረው ነገር አለ። ከፍሬያቸው ታውቋቸዋላችሁ። ከምን ከፍሬያቸው በቃ ምንም እንትን የለው እውነት ለማውራት ኦኬ ከፍሬያቸው ይታወቃል። እንደዚህ ዝም ብሎ የሚዋሹ ሰዎች፣ የእግዚአብሔር መንፈስ ባጠገባቸው ራሱ ያላለፈ ሰዎች፣ ሰው ውሸት ሊዋሽ ይችላል፣ ውሸት ያዋሽም አይደለም። ግን በዚህ ደረጃ ያልሞተን ሰው ሞተ እያሉ ፎልስሊ አኪውዝ ማድረግ ቸርችን ሼም ነው። እግዚአብሔር በሚያውቀው በጣም ሼም ነው፣ በጣም ሼም ነው። እና እንደው በቃ ተከበር፣ ልጆች አሉ ምናምን ወልደሃል ምናምን ነገርና ተከበር። በቃ እንደ እድሜ ለመኖር ሞክር። ኦኬ ብዙ አይነት ውሸት አለ። እንደዚህ አይነት ውሸት ግን ይደብራል። እግዚአብሔር ምስክሬ ነው ነው በጣም ይደብራል። ይሄ አንዳንዴ እንዴት ነው ያው ሚዲያው ላይ እንደው ሰው ትሮል ማድረግ ምናምን ስለተለመደ ሰው ላይ እንደዚህ በቃ አለ አይደለ፣ ሰው ስለተለመደ ነው እንጂ ይሄ ተስቆ ራሱ የሚታለፍ አይነት ነገር አይደለም። ኦኬ ለምን ሰውን ፎልስሊ አኪውዝ ማድረግ ነው። እንትና የሆነ አካልን ገድሏል ብሎ ፎልስሊ አኪውዝ የማድረግ ይሄ በጣም በህግም ያስጠይቃል። የህግ ባለሙያ መሆን አይጠበቅብንም ባይዘወቅ እና በቃ እንዲህ ውሸት በቃ ይኸው ቲክቶክ ላይ ያለው ፕሮቴስታንቲዝም ወርዶ በትምህርት አቅቷቸው ምን ላይ መጡ? ጭራሽ ኦርቶዶክስ ቤተክርስቲያን እንዲህ እያለች ነው፣ በዚህ መልኩ ሰው ታስገድላለች፣ ጓደኛዬን እንዲገለውብኛል እያለ ሰው በዚህ ደረጃ መዋሸት ጀምሯል። ኦኬ ይሄ